ስለማያውቁት ነው። እነመሰለ ስለማያውቁት ነው። ብልጽግና ሲዋጋ ህግ የለም። ብልጽግና ሲዋጋ ከህልውናው ጋር አያይዞ ነው የሚዋጋው። የትኛውም የህዝብ ጥያቄ የትኛውንም አይነት የህዝብ ቅሬታን ብልጽግና የሚያየው የህልውናው አደጋ አድርጎት እና ለምንስ ይጠየቃል? መጠየቅም ጭምር የለበትም። እንዴት የሰዎችን በህይወት የመኖር ዋስትና አረጋግጥ ተብሎስ እንዴት ይጠየቃል? መንግስት አይደለም እንዴ? ነኝ እያለ አይደለም እንዴ? በጣም ከፍተኛ የስልጣን ጥማት አለ። ጥማት ብቻ አይደለም፣ መልሰን ይሄን እድል አናገኝም ባይ ናቸው አብዛኛው እዛ ያሉት። በተለይ በኦሮሞ ብልጽግና ውስጥ ያሉት ይሄንን እድል መልሰን አናገኝም ባይ ናቸው። በቃ በታሪክ አጋጣሚ እጃችን ላይ ገብቷል፣ ይህን ማጣት የለብንም የሚል ድምዳሜ አላቸው። ከባህሪ አኳያ የስልጣን ጥምም አለ። ነገር ግን በአስተሳሰብም ደረጃ በእምነትም ደረጃ ይሄ እድል ከእጃችን መውጣት የለበትም። ከወጣ አለቀልን ባይ ናቸው። የከፋ ነው እርምጃቸው ነው። ስቴዲየም ላይ የተወሰኑ አርቲስቶች እነመሰለን ጨምሮ ቅድም እንዳያችሁት እነ ሰይፉ ፋንታውን ተሳትፈውበት ማስታወቂያ ሰርተው ከዛ ተደብቀው አንድ ነገር ሳይተነፍሱ እነ ሰይፉ ፋንታውን አንዲት ነገር ይሄን ካስተዋወቀ በኋላ በዚህ ሞት ላይ አልተነፈሰም። የፈለገውን ፖፑላሪዝም የፈለገ ስም ይገንባ በሃይማኖት ላይ መጥቷልና የፈለገ ቢሆን ማምለጫ የለውም። በዚህ ውስጥ የተሳተፈ ማንኛውም አካል ሰው ይሄን ካደረጉ በኋላ እነ ሰይፉ ሽፋን የሰጡት ለማን ነው? ለአዳነች አቤቤ ወይስ ለአርሰናል? ስለማያውቁት ነው። እነመሰለ ስለማያውቁት ነው። አዲስ አበባ ስቴዲየም ያ ሁሉ ቲሸርት ታትሞ ከየክፍለ ከተማው ቪዲዮ አሳይተናል። በትላንትናው ዕለት በቪዲዮ ማረጋገጫ እንደቀረበ ከየክፍለ ከተማው በባስ አንጋግተው ቻይና ያሳተሙትን ቲሸርት አስለብሰው አምጥተው በአርሰናል ስም ያስጨፈሩት መቃብራችን ላይ ማን ነው መቃብራችን ላይ ልታስጨፍሩ ነው ተብሎ እየተጮኸ የተወሰኑ አርቲስቶች በፍጹም ይሄንን ካወቅን በኋላ እዚህ ውስጥ አንሳተፍም ብለው ወደ ኋላ አሉ። ይሄንን ብለው ወደ ኋላ ያሉት ዛቻ፣ ማስፈራሪያ፣ እስር ምናምን ነው የገጠማቸው ያለው። ተሞዳምዶ ከስርዓቱ ጋር ያደፈጠ ግን የሚጫወተውን ጨዋታ ተጫውቷል። ለመሆኑ ስቴዲየም እነማን የጨፈሩት መጥተው ከነገርነው ካልነው ውጪ ሄዷል? ቅዳሜ ከሄድንበት ከነገርናችሁ ውጪ ከሆነ የስቴዲየሙ ምሽት ማን ነበር መጥቶ የጨፈረው? የአዲስ አበባን ቁጥር ባላንስ ለማድረግ ዴሞግራፊ ለመቀየርና በተናገሩት መሰረት በፈለጉት ጊዜ እያስወጡ በአዲስ አበባ ስም የፈለጉትን ለማድረግ ያመጡትን ኃይል ከየክፍለ ከተማው እየሰበሰቡ ስቴዲየም ወስደው ካስጨፈሩ በኋላ በመቃብራችን ላይ አርሲ ላይ ማን ገደለን ማን ጨፈረብን? ይሄ ደግሞ የመጨረሻው 23 ላይ ያለውን ቪዲዮ እንመልከተው። 23ን ስናየው ግልጽ ይሆናል ለሁላችን። እንግዲህ ከርዕሳችን በማስረጃ የተጋለጠው ከ4 ኪሎ ትዕዛዝ ተቀብሎ በኦርቶዶክስ ተዋህዶ ክርስቲያኖች ላይ በአማራ ላይ እየፈጸመ ያለው ቡድን በሚል እንግዲህ እነማን እንደሆኑ በደንብ ቁልጭ አድርጎ ያሳያል። ቀድመን ብለናችሁ ነበረ። በአውቶቡስ እያንጋጉ ሲያመጡ ምን ሊያደርጉ እንደሆነ እነማን እንደመጡ ስቴዲየሙ ሞላ ሲልህ ያንጋግ ዓላማው አስቦበት ነው። የአዳነች አቤቤ ፕሮጀክት ነው ስንላችሁ ለነበራችሁ መስሎ የገባህ አለ ብለን አናስብም። ማስረጃው ኦልሬዲ ስለደረሰ በዚህ ስቴዲየም ትላንት እንዳለው ገብቶ የተሳተፈ በተለይ ቦልድሊ የሚታወቁ አካላት እነማን ናቸው የሚለውን በደንብ መሄድ ማጥናት ያስፈልጋል የምንለው ለዛ ነው። በዚሁ አጋጣሚ ለደረሰው ግፍና በደል ተቃውሞ
በባህር ዳር ዩኒቨርሲቲ ደግሞ ማምሻውን ቅዳሜ ማምሻውን ከፍተኛ ተቃውሞ ሲያሰሙ ተማሪዎች እንደነበረ የሚያሳይ ቪዲዮ ሲሰራጭ ስለቆየ እንሄድበት። እሱ ጥሩ ጥሩ ብልጽግና ሲዋጋ ህግ የለም። ብልጽግና ሲዋጋ ከህልውናው ጋር አያይዞ ነው የሚዋጋው። የትኛውም የህዝብ ጥያቄ የትኛውንም አይነት የህዝብ ቅሬታን ብልጽግና የሚያየው የህልውናው አደጋ አድርጎት በቃ በእኔ ስልጣን የሚጣፉት ነው እንጂ ይሄ ጥያቄ ሆኖ አይደለም። ለምን እንደዚህ ሲሆን አልጠየቅም? ለምን ከሌ ሲሆን አሁን አይቻለሁኝ የኦርቶዶክስ ምዕመናን ተገደሉ፣ አማራ ክልል ሲገደሉ ለምን አልጠየቃችሁ? የግድ እኮ አይደለም። እዛም ሲሆን ጠይቁ አንድ ጉዳይ ነው። ግን ምንድነው ጠይቁ ለምን ሲጠየቃለው? እኔ ግራ የሚገባኝ ነገር አንዳንድ የብልጽግናም ሰዎች ይህንን ሲያስተጋቡት አይቻለሁኝ እና አማራ ክልል ኦርቶዶክሶች ሲሞቱ ለምን አትጠይቁም? ለምን ሲጠየቃል? በመሰረቱ ዋናው ጉዳይ እኮ ለምን ይሞታሉ ነው። በቃ የትም ይሁን የትም ዜጎች በማንም ይሁን በማንም ንጹሃን ለምን ይገደላሉ ነው። ለዚሁም ጦርነት የሌለበት የጦርነት ቀጠና ያልሆነበት የመንግስት መዋቅር በአግባቡ በሚሰራበት አካባቢ ለምን ይሞታል ነው ዋናው እኮ ጉዳይ። እሱ ለምን ሲጠየቃል መንግስት? ይሄ የዜጎችን በህይወት የመኖር ዋስትና አረጋግጥ መጠየቅ ያለበትስ ጉዳይ ነው ወይ? ይሄ እኮ ነው ዋነኛው ጉዳይ። ይሄ እኮ መጠየቅ ያለበት ጉዳይ እኮ አይደለም። ስራው መሆኑን አውቆ መስራት ያለበት ጉዳይ እኮ አቅም መፍጠር ያለበት ጉዳይ መሆኑን አውቆ አብዛኛውን አቅሙን እዚህ ላይ እኮ ነው መዋል እኮ ያለበት። የህዝብን ደህንነት የህዝብን ህይወት የህዝብን በሰላም ወጥቶ የመግባት ጉዳይ የማረጋገጥ ኃላፊነት የሱ ነው። ቢያንስ መዋቅሮቹ ፋክሽን በሚያደርጉበት ቦታ ቢያንስ ነው የሚላቸው። አንዳንድ የጦርነት ቀጠና ላይ መዋቅሩን ፈርሷል። ያንን አይነት ግዴታ ልታሸክመው አችልም እና ለምን ሲጠየቃል? መጠየቅም ጭምር የለበትም። እንዴት የሰዎችን በህይወት የመኖር ዋስትና አረጋግጥ ተብሎስ እንዴት ይጠየቃል? መንግስት አይደለም እንዴ ነኝ እያለ አይደለም እንዴ? ስለመሆኑ ማሳያ እኮ ነው። ስለመሆኑ ማሳያ ነው። መጠየቅ ሁሉ ያለበት ጉዳይ አይደለም። ምልላችሁ ፈልጌ ነው። የትኛውንም ጥያቄ ግን ከህልውናው ጋር አያይዞ ስለሚያየው እናንተ ይሄንን እኮ አሁን የምትጠይቁት የስልጣን ጥያቄ ስላላችሁ ነው እንጂ ያን የአማራ ክልል ሲሆን ለምን አትጠይቁም አይነት ነገር፣ ኦሮሞ ጋር ሲሆን ሌላ ችግር ስላለባችሁ ነው እንጂ እዛ ሲሆን ለምን አትጠይቁም? አያችሁ ጉዳዩን ከህልውና ጉዳዩን ከብሔር ጋር እንደዚህ አድርጎ የማያያዝ ባህሪ አለው። እንኳን አንተን ልንጥልህ ነው እንኳን አንተን ልናፈርስ ነው ብለው ተባብረው ይቅርና እንኳን በዛ ደረጃ በግልጽ መተው ይቅርና የህዝብን ጥያቄ የህዝብን ቁጣ ስልጣኑ ላይ የተመጣበት አደጋ አድርጎ ነው የሚቆጥረው። እንኳን ዝንቦብሽ እንዲሁም ጤዛነሽ አይነት ነገር ነው የብልጽግና። ነገሮችን በዚህ አይነት መልኩ ስለሆነ የሚቀበላቸው የሚያያቸው ምላሹ የከፋ ነው እና ደግሞ የስልጣን ጥሙም አለ። በጣም ከፍተኛ የስልጣን ጥማት አለ። ጥማት ብቻ አይደለም፣ መልሰን ይሄን እድል አናገኝም ባይ ናቸው አብዛኛው እዛ ያሉት። በተለይ በኦሮሞ ብልጽግና ውስጥ ያሉት ይሄንን እድል መልሰን አናገኝም ባይ ናቸው። በቃ በታሪክ አጋጣሚ እጃችን ላይ ገብቷል፣ ይህን ማጣት የለብንም የሚል ድምዳሜ አላቸው። ከባህሪ አኳያ የስልጣን ጥምም አለ። ነገር ግን በአስተሳሰብም ደረጃ በእምነትም ደረጃ ይሄ እድል ከእጃችን መውጣት የለበትም። ከወጣ አለቀልን ባይ ናቸው። የከፋ ነው እርምጃቸው ነው። በታሪክ አጋጣሚ እጃቸው ላይ የወደቀን እድል አንተ በሆነ አይነት አጀንዳ ውስጥ ሆነ ሊነጥቁን ነው ብለው ሲያስቡ የሚመልሱት ምላሽ በጣም አደገኛ ነው። እንኳን በግልጽ መታህ ይቅርና ነው
እንኳን በግልጽ መጥተው ይቅርና እርምጃቸው የከፋ ነው። እርምጃቸው በጣም የከፋ ስለሚሆን እኔ ባይዘው ለዛ ነው ሰዎችንም ማደፋፈር የማልፈልገው። እንዲያደርጉ ብለው ምንም ዋስትና ሊሰጥ የማይችል ተቋሚ በሌለበት መንግስት ደግሞ በዚህ መጠን የከፋ እርምጃ ለመውሰድ በአስተሳሰብም በምንም ደረጃ ሁሉ በሁሉም ረገድ ዝግጁ በሆነበት አይነት ወቅት አጉል ሰዎችን ማደፋፈር ተገቢ ነው ብዬ አላስብም። እንደው ዝም ብለው ዋጋ ከፍለው ለእኛ እዚህ ለመጫወጫው ካልሆነን በስተቀር ምንም ችግር የለም። እዛ እኮ ዋጋ ሲከፈል እኛ እንሰራበታለን። እኛ ርዕስ እያደረግን እያጮህን ምናምን እኮ እንሰራበታለን እኮ ለእኛ እኮ ችግር እኮ የለውም። ግን ህሊና የሚባል ነገር አለ። አብዛኛው ዩቲዩበር እንደዚህ ነው። በነገራችን ላይ የሚያጫጩሆ ለዛ ነው፣ ለቢዝነሱ ነው። እርምጃው የከፋ ስለሚሆን ብልጽግና ወደ ሌላ እንዳልገባ ብዬ ነው። እርምጃው በጣም በጣም የከፋ ስለሚሆን እርምጃ ከመውሰዱ በፊት እርምጃውን ቅቡል ሊያደርጉ የሚችሉ ስራዎችን ይሰራል። ለምሳሌ ታግሷል። በጣም አንዳንዶች እንዲያበዙት ይፈቅዳል። ከስሩ እርምጃ ወስዶ ነገሩን ማስተካከል ሲገባው ይተወውና በጣም በዝቶ እንዲታይ እና ሰው ራሱ አይ በጣም አበዛችሁት ብሎ እንደዛ አይነት አስተሳሰብ ውስጥ እስኪወድቅ ድረስ ይጠብቃል። ከዛ በኋላ እርምጃው የከፋ እርምጃም ቢወስድ ኦሬዲ በስነ ልቦና ደረጃ እርምጃውን ለመቀበል ተዘጋጅተሃል አንተ። አሁን ይህንንም ጽምዶ የሚባለውን ወደ ጦርነት እንደሚገባ ያውቃል እና አትጠራጠሩ፣ እርምጃው በጣም የከፋ ነው። በጣም የከፋ እርምጃ ነው የሚወሰደው። ህዝብ ነው ምናምን እንደዚህ የሚባል ነገር ያለው ለምን? አሁን የሀገር ህልውና አደጋ ውስጥ ወድቋል። እሱን ነው እያሉ ያሉት። በጣም የከፋ እርምጃ ለመውሰድ አስቀድሞ ያንን ሊጠብቅ የሚችል አስቀድሞ እርምጃው እንኳን ሲወሰድ ሊደነግጥ የማይችል አይነት አእምሮአዊ ዝግጁነት በህዝብ ውስጥ እንዲፈጠር ይፈልጋል። ሌላኛው ምክንያት ስለ ጽምዶ በዚህ መጠን የሚያወራበት ምክንያት ያ ነው። ሶስተኛው የቅድመ መከላከል ስትራቴጂ መሆኑ ነው። እነዚህ አካላት ገና ይፋ አላደረጉ፣ በቅርብ ግን ይፋ ሊያደርጉ። በቅርቡ ይፋ ሲያደርግ ሊፈጠር የሚችል መነቃቃት አለ፣ ምንም ጥያቄ የለው። ብልጽግና ነው ያውቃል። አስቀድሞ ምን ማድረግ እየፈለገ ነው? የህዝቡን አስተሳሰብ ሼፕ ማድረግ እየፈለገ ነው። አስቀድሞ ራሱ ማለት ነው። አየህ፣ ለሰው አዲስ እንዲሆንበት አልፈለገም። ብልጽግናውን አጀንዳው እያደረገው ነው። ስለዚህ ጽምዶ መሰረትን ተብሎ ሲመጣ ሰርፕራይዝ አለ። ምን አሁን አሳወቃችሁት እንጂ አልቆየም እንዴ ምናምን ትላለህ። ካውንስል መስርተን መጣን ሲባል ሰርፕራይዝ አትሆንም። ለምን? ኦሬዲ የተዘጋጀህበት ነው። ታውቀዋለህ። ስለ ጉዳዩ መነጋገሪያ ሆኗል። አጀንዳው የሰው አእምሮ አዲስ አይሆንበትም። ይሄ እንዲህ ተሰብስበን መጣን ነው። ድሮ ውስጥ አልተሰበሰቡም እንዴ? አንድ ላይ ይዋጋሉ ሲባል አልነበር እንዴ? እዚህ ቦታ ተዋግቶ የለም እንዴ? ብዙም ሰርፕራይዝ አይሆንም እና ከፍ ያለ አቧራ አነሳም ነው። ብልጽግና አስቀድሞ ጥንቃቄ እየወሰደ ያለበት ስልት ነው። ለዛ ነው በሚዲያዎቹ በሚገኙባቸው መድረኮች ላይ በሙሉ ስለ ጽምዶ ያነሳል። አሁን ሰው አዲስ እየሆነ አይደለም፣ ጽምዶን ያውቀዋል። አርሚ 7 ሰራዊት ነው። በማን ስም? በቲዲኤፍ ስር አይደለ? ራሱን የቻለ የማንም ጥገኛ ያልሆነ የተበደሉ፣ የተገፉ፣ የተሰደዱ፣ ከሞት የተረፉ የጀግኖች ስብስብ ነው። ከአይዲፒ ሴንተር ነው የተመለመሉት ይላል። ከአይዲፒ ሴንተር አይዲፒ ከየት ነው የመለመላቸው? አይዲፒ ሴንተር የት ነው? ከሬፊጂ ሴንተር ነው የመለመላቸው ይላል። ከየት ነው የምትመለመለው? ታገላለሁ የሚለው የትግራይ ወጣት ከየት ነው የመለመልከው? ከትግራይ አይደል? ከቻናል አላመጣውም እሱ። ከሶማሊያ ነው ያመጣው። ኦፒዲዮ እንካ እነዚህ በቃ ለቲዲኤፍ እንካ ብሎ ቲዲኤፍ ነው የሰጠው። ወረኛ ነው። የመጨረሻ ብልግና፣ የዚህ ብልግና አይገልጸውም። በትግራይ የሱ ካቢኔ አባል ነበረ ዶክተር ከላል የሚባል ሰው እያለ የሱ አባል
እሱ ጌታቸው ይመስለኛል ካልተሳሳትኩኝ፣ የመቀሌ ዩኒቨርሲቲ አባል ሰራተኛ ቴክኖሎጂ ላይ ነው። ከላሊ ነው ብቻ እሱ ፋሲሊቲ አድርጎ ከፍተኛ ጸረ ትግራይ ማለት በቃ የባንዳነት ጥግ እንትን እንዲሰራ እንትን አድርጎለታል። ከሌሎች ጓደኞቹ ጋር መጣበታል ሌላ ጊዜ ለሚዲያ ስለማይሆን ዝም ብዬ ልለፈው። የባንዳነት ጥግ ግን ልነግረው ፈልጌ ነው። እኔ እንኳን ሩቅ 12000 ማይል ራቅ ብዬ ላለው ሰው እንኳን መረጃው ይደርሰናል። ትግራይ እንዲህ አድርጋ ተንከባክባ ያሳደገቻቸው ልጆች እንዴት አድርጎ እነዚህን አቢዩዝ እያደረገ በገንዘብ በምናም እየደለለ ጸረ ትግራይ እንደሚያሰልፋቸው እኔ ጥንቅቅ አድርገን እናውቀዋለን። ስለዚህ አርሚ 70 በቃ ይህን የገንዘብ አለን አስደሳች ለዜና ለትግራይ ታጣቂዎች ለአርሚ 70 የተለየ ነገር አዘጋጅተናል። አርሚ 15 13 30 29 የሆነ 89 1005 የሚባል የሆነ ኮድ ካለ ለነሱ ሳላዘጋጃችሁ ለአርሚ 70 ብቻ ለየት ያለ ነገር ያዘጋጃችሁበት ምክንያት ምን ይመስላችኋል? ብልጽግና እስቲ ንገሩን። እስቲ እጭቲ ይላሉ ኦሮሞች። ሚስጥር ነው ይሄ። ለአርሚ 70 የተዘጋጀው እጭቲ ምንድን ነው? እጭቲ ነው። ተመልካቾች እንሄዳለን። አጋጣሚ ኦፊሻል ኃላፊነት ይዘን ሄደን ለጀነራሉ ያነሳውለት እሱንም ጭምር ነው ያጡት። ካርቱም ብትገባ ምንድን ነው የምታስተዳድረው? የለም እኮ በሙሉ ወድሟል። እንዴ የራስን ኢንፍራስትራክቸር በሙሉ ፖርት ሱዳን ሲሄድ ከአንድ ቀን በፊት ሌሊት ላይ እኛ ለጊዜው ያረፍንበት ሆቴል ተመቷል በድሮን። በዚህ አጋጣሚ የትግራይንም ኃይል የዚህ ዘመቻ አካል ማድረግ ይፈልጋሉ። ሰዳት አንዱ በጣም ሲሪየስሊ የስደተኞች የተፈናቃዮች ጉዳይ አድረስ ማድረግ አለብን የምልበት ምክንያት ሬዞ እንዴት ይጠፋል? ራሽናል የለውም። እዛ የመቆየት ስራ ላይ ያለው ያዘዝኩት ጊዜ ነበር። ወደ እናንተ አቅጣጫ ከመጡ የመከላከል እርምጃ ወሰዱ። ወደ አክቹዋል እንትን አትግቡ። አሁን እሱ አይደለም ዋናው መሆናችን፣ ተፈናቃዩም ስደተኛው መመለስ መቻል አለበት። ያን በማድረግ ነው ያንን የምንዘጋው እንጂ ሊጠቀምበት የሚፈልግ ኃይል አለን ይሏል። አንድም ነገር ስንቅ ልከውለት ማያውቁ አለን ኃይል አለን ይሏል። ምን ቁጥር አለው? ምን ልብስ ይሄድለታል? የሚያውቁት ነገር እኮ የለም። መቀለ ተቀምጠው ኃይላችን አለ። በቃ ልክ ምስራቅ አፍሪካ አድራጊ ፈጣሪ አድርገህ ራስህን የማየት ሳያስማ አድራጊ ፈጣሪ አድርጎ ራሱን ያያል። እንግዲህ ተመልካቾች ይሄ ፕሬዝደንት በነበረበት ጊዜ አርሚ 70 መፍረስ አለበት፣ ዲዲአር መውጣት አለበት ሲል ነበር አይደል? አርሚ ዲዲአር የምታወጣው ተመልካቾች የዚህ ሰውዬ መሀይምነት ባይባል ፖለቲከኛ አይደለም። ለዚህ አርሚ 70 ከዚህ የተወጣጣ ነው። ልብስ አይልኩለትም፣ በእነሱ ስራ አይደለም፣ ደግሞ የኛ ነው ይላሉ ነው የሚለው። ኦኬ እኔ መንግስት በነበርኩበት ጊዜ ፕሬዝደንት በነበርኩበት ጊዜ ከፌዴራል መንግስት ጋር የነበረ ንግግር አንደኛው ዲዲአር አርሚ 70 ዲዲአር ይውጣ የሚል ነው ይላል። የማን ሰራዊት ነው ዲዲአር የምታወጣው? ልታወጣ ያሰብከውስ የማን ሰራዊት ነው? በአንተ እጅ ከሌለ አንተ ማትቀልበው አንተ ኦርጋናይዝ ያደረከው በአንተ ቼን ኦፍ ኮማንድ ካልሆነ ይሄ ሰራዊት እንዴት ብለህ ነበር አስበህ ከፌዴራል መንግስት ጋር ስለዚህ ሰራዊት ዲዲአር ያሰብከው? ተስፋዬ ራያ የሚባለው አክቲቪስት ባለፈው አስራውቶ የነበረ ልጅ 270 ነው 249 ሚሊዮን ወደ ኢትዮጵያ ብር ሲመነዘር የኢትዮጵያ መንግስት ዋስትና ሆኖ ጋራንተር ሆኖ በአርኤስኤፍ በኩል ገንዘብ ተለቆለት ገንዘብ አርሚ 70 አፈርሳታለሁ ብሎ በአረብኛው ይችላል ብሎ ሞክሯል። ኑ እያለ ወደ አፋር ከቲዲኤፍም የሆነ ሚሊዮን እየሰጠ ወደ አፋር አዛዦች ከፍ ያደ ለተራታጋይ 100,000 ብር ለሌሎች ከፍ ያደ ከውዝ ምክንያት የሚታገሉበት ምክንያት በገንዘብ ነው። ታግ እያደረገ አንተ 100,000 ይሻላል፣ አንተ 50,000 ይሻላል እያለ ይበቃሃል እያለ ታግ ለከውዝ ነው። ህይወቴን እሰጣለሁ ለትግራይ ህዝብ ብሎ ህይወቱ ሳይሰጥ ደግሞ አካሉ የሰጠ በታሪክ አጋጣሚ ድኖ አካሉም ሳይጎድል ሳይሰዋ በታሪክ አጋጣሚ አሁን ለደረሰው ደግሞ በገንዘብ የሚሄድ ሰው ምን ይባላል? ጓደኞቹን አብሮ ሄዶ አብሮ ሰልጥነው አብሮ ተሰውቶ እሱ በተአምር ድኖ እሱ ለዓላማ ብሎ ተሰውቶ እሱ ግን በገንዘብ ወደ አፋር ውሰድ ናልውሰድ ሲባል እሺ ብሎ እሺ ጌታዬ ብሎ የሚሄድ ሰው ምን ይባላል? እኔ እዚህ ቆሜ ለምታገለው ዓላማ በገንዘብ ተምነዋለሁ እንዴ? እኔ እኮ አልተምነውም። በገንዘብ ልተምነው ብል እኮ እዚህ አይደለም ቤቴ እኮ እዚህ አልነበረም። አሁን እኮ መኖር የነበረብኝ እኮ የት ነበር? ከጌታቸው በላይ ተፈላጊ፣ ከጻድቃን በላይ
በስንት ቦዲጋርድ የምንሄድ ሰዎች እኮ መሆን ይችል ነበር እኮ ብንፈልግ ኖሮ ማለት ነው። አስፈላጊነታችን ለየብቻ ነው። ይሄ ሚዲያ እኔም እንደግለሰብ አይደለም፣ ይሄ ሚዲያ እንደ ሚዲያ ለብልጽግና ምን ያህል ሊያገለግለው እንደሚችል ጥንቅቃ እናውቃለን እኮ እናውቃለን። መቼ ነበር መሄድ የምንችለው የነበረበት? ፕሪቶሪያ ተፈራረሙ አይደል? በቃ ሰላም አደረጋቸው። እኔማ ታዲያ ሰላማዊ ታጋኝ እኮ ነኝ። ጥይት አልተኮስ፣ ድሮን አልተኮስ። እናንተ እርስ በርሳችሁ በድሮንና በምናምን ስትማቱ የነበራችሁ አብራችሁ ቁጭ ብላችሁ ይልማ መርዳሳ በድሮን የሳተው ጌታቸውን አብሮ ቁጭ ብሎ እየበላ ከጌታቸው ጋር እኔማ ጉዳይ አለኝ እንደፈለኩኝ ገባ ወጣ ብዬ ቢዝነስ ሄል ሚዲያችን አዲስ አበባ ተክለን አዲስ አበባና ዋሽንግተን ዲሲ 2 ስቱዲዮ ከፍተን ስራ ነበር። ብልጽግናን ማንም ሚልክ እንደሚያደርገው ማንም እንደሚበላው እንበላው ነበር፣ ለሰርቪሳችን ጭምር ማለት ነው። ከዛስ የትግራይ ከውዝ እጄ ላይ ግን አይኖርም ማለት ነው። የትግራይ ከውዝ ሳልፈጽም ሳልተገብር በርካቶች በእንጥልጥል ጥለው ሄዱ ወደ አዲስ አበባ ለገንዘብ ተደልለው ዓላማቸው ስተው ደክመው ሞራላቸው ላሽቆ በቃ ከዚህ በኋላ ይብቃን ብሎ ወደ አዲስ አበባ ሄዱት እንደነዚህ የመሳሰሉ አጋስ ስብስብ ከነሱ ጋር እኩል ሆንኩኝ ማለት ነው። ለልጆችስ ምን ልበላችሁ? በኋላ አጠቃላይ የኔ ትግል የኔ ሌጋሲስ ምን ይባላል? ወደፊትስ ገንዘብ አላፊ እኮ ነው። እኔ የሆነ ነገር ሀፐን ቢያጋጥመኝ ስራዬ ከሰራው የትግራይን ጉዳይ ያዝኩትን ጉዳይ አጠቃላይ የትግራይ ብቻ አሁን ያዝኩት አጠቃላይ የኢትዮጵያ ጉዳይ ዲስቻርጅ ካደረኩኝ የሆነ ነገር ብር ቸግሮኛል ብል $1 ሚሊዮን በቀን ማዋጣት እችላለሁ። ህዝብ ካመነ ነው የምነግራችሁ። ህዝብ አድርጓል፣ ይሄ ልጅ ሰርቷል ብሎ ያሰበ ይሄ ሚዲያ ሰርቷል ብሎ ካሰበ $1 ሚሊዮን ማዋጣት እችላለሁ። ካውዝ ነው ዋናው መሰረቱ። እሱ ጋር ሄጄ ግን ገንዘቡ ያልቃል፣ ነገሮች ይቀያየራሉ፣ ፖለቲካ ይሞታል፣ መንግስት ይቀያየራሉ። እኔ አውላላ ሜዳ ላይ በረንዳ ዳሪ ሆኜ ቀረው ማለት ነው። በረንዳ ዳሪ ሆኖ እንደቀሩት ማለት ነው። አሁን የትግራይ ኮንስቲትዌንሲ የትግራይ ውስጥ የነበሩ ተመልከቱ፣ የዲሲው በረንዳ ዳሪ ተመልከቱ። ሽሻ ቤት የሚያድረው የሚውለው ልጅ ምን ህይወት አለው ብትሉት ምንም በቃ ከሱ ይማረን ነው። የትግራይ ወጣት መማሪያ ቴክስቡክ ኤግዛምፕል እንደሱ አይነት በረንዳ ዳሪ ነው። ከመሰረት ከወጣ ለገንዘብ ለምናምን ብለተደልለ ከወጣ መጨረሻ ላይ ማደሪያ እዚህ ነው። ለጌታቸው ለጻድቃን ተብሎ የብልጽግና አክቲቪስት ስትሆን እኔ እናቴ ከሁመራ ተፈናቅላ እህቴ ቡና ቤት ምሰራ እየሰራች እኔ ቁጭ ብዬ የአብይ ብልጽግና አክቲቪስት ሆናለሁ እንዴ? ሆናለሁ? በረንዳ አዳሪ ሆኜ እናቴ እህቴን ከቡና ቤት አላወጣም? እናቴ በረንዳ ዳሪ ሆና እኔ በረንዳ ዳሪ ሆናለሁ? እሷ መቀለ በረንዳ ዳሪ ሆና አልሆንም። ለምን ብዬ ነው? ግን ከዚህ እግዚአብሔር ይማራችሁ ነው የሚያስብለው።